የኢንተርኔት ተጠቃሚዎች የግል መረጃችሁ አዲስ የክሮም ክፍተት መገኘቱን ጉግል ገልጿል። ይህን ተከትሎም ጉግል ለክሮም መረጃ ማፈላለጊያ ወይም ደግሞ ብራውዘር በአስቸኳይ ሊተገበሩ የሚገባ ለሶስት አደጋ ክፍተቶች መድፈኛ አዲስ ማሻሻያ መልቀቁን አስታውቋል ማለት ነው። ይህንንም የምታደርጉት ጉግል አፕሊኬሽናችሁን ወይም ደግሞ የጉግል አፕሊኬሽን የሆኑትን እነ ክሮምን አፕዴት በማድረግ ይሆናል ማለት ነው። የደህንነት ባለሙያዎች እንዳስጠነቀቁት ከሆነ ይህ አደገኛ ክፍተት የመረጃ ጠላፊዎች ኮምፒውተራችንን ወይም የስልካችንን ዘልቀው በመግባት የይለፍ ቃሎችና ሌሎች ሚስጥራዊ መረጃዎችን እንዲሰረቁ የሚያስችል መሆኑ ታውቋል ማለት ነው። ይህ ጥቃት በፈረንጆቹ 2025 ዓ.ም የመረጃ ጠላፊዎች በስፋት ሲጠቀሙበት የተገኘ ነው ተብሏል። ታህሳስ 1 2018 ዓ.ም የተለቀቀው ይህ ማሻሻያ ከላይ ከተጠቀሰው ከፍተኛ አደጋ በተጨማሪ ሁለት መካከለኛ ደረጃ የተሰጣቸውን የደህንነት ክፍተቶች ይደፍንልናል ተብሏል ማለት ነው። ሁሉም የክሮም ተጠቃሚዎች የግል መረጃቸው ሳይጠለፍና የባንክ አካውንታቸው አደጋ ላይ ሳይወድቅ ለመከላከል እንዲያስችሉ ሁሉም የክሮም የመረጃ ማፈላለጊያቸውን በአስቸኳይ አፕዴት ወይም ደግሞ እንዲያዘምኑ በጥብቅ ይመክራል ማለት ነው። ይህንንም ማሻሻያ እንግዲህ አፕዴት እያደረጋችሁ ማስተካከል የምትችሉ ይሆናል ማለት ነው። ስለዚህ እያንዳንዱን ስቴፕ እንዴት እንደምታደርጉ ሴቲንግ ውስጥ ገብታችሁ ሼር የሆኑ ነገሮችን ማስተካከል ይኖርባችኋል። እሱን ደግሞ ስክሪናችን ላይ መከታተል ትችላላችሁ። በዚህ ሰዓት እጅግ አስቸኳይ የተባለ የጥንቃቄ መልእክት ተላልፏል። የባንክ አካውንታችሁ ጨምሮ የተለያዩ መረጃዎቻችሁ አደጋ ላይ ናቸው። የኢንተርኔት ተጠቃሚዎችን የግል መረጃ አደጋ ላይ የጣለ አዲስ የክሮም ክፍተት መገኘቱ ነው እየተገለጸ የሚገኘው። ይህን ተከትሎ ታዲያ ጉግል ለክሮም መረጃ ማፈላለጊያው ብራውዘር በአስቸኳይ ሊተገበሩ የሚገባቸው ለሶስት አደገኛ ክፍተቶች መድፈኛ አዲስ ማሻሻያ መልቀቁም እንግዲህ አስታውቋል። ከእነዚህም ክፍተቶች መካከል አንዱ በተለይም እጅግ አደገኛ ሲሆን የግል መረጃዎችን ለመጥለፍ በመረጃ ጠላፊዎች በንቃት ጥቅም ላይ እየዋለ ያለ ዜሮ ዴይ ጥቃት መሆኑን ነው የታወቀው። የደህንነት ባለሙያዎች እንዳስጠነቀቁ ታዲያ ይህ አደገኛ ክፍተት የመረጃ ጠላፊዎች ኮምፒውተራችንን አሊያም ደግሞ ስልካችንን ዘልቀው በመግባት የይለፍ ቃሎችንና ሌሎች ሚስጥራዊ መረጃዎችን እንዲሰርቁ የሚያስችል መሆኑንም ነው ለማወቅ የተቻለው። ታዲያ ሁሉም የክሮም ተጠቃሚዎች የግል መረጃቸው ሳይጠለፍና የባንክ አካውንታቸውም አደጋ ላይ ሳይወድቅ ለመከላከል እንዲችሉ ታዲያ ሁሉንም የክሮም የመረጃ ማፈላለጊያዎችን በአስቸኳይ እንዲያዘምኑ ወይም ደግሞ አፕዴት እንዲያደርጉ የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። መጀመሪያ የምታደርጉት የስልካችሁ ሴቲንግ ውስጥ ነው የምትገቡት፣ ያንን ማስተካከል የምትችሉት ማለት ነው። ማንኛውንም ስልክ የምትጠቀሙ ሴቲንግ ውስጥ በመግባት የጉግል አካውንታችሁን ማስተካከል ይኖርባችኋል። እነዛ ነገሮች እንግዲህ ሀከሮች መረጃችሁን በቀጥታ በማግኘት ከዛ ነገር ጋር ኮኔክት ያደረጉ ነገሮች የባንክ አካውንት ሊሆን ይችላል፣ እያንዳንዱን ነገር ኦንላይን ፔይመንት የምትፈጽሙባቸውን ካርዶችም ሊሆን ይችላል። እነሱን አክሰስ ከማድረጋቸው በፊት እናንተ ማስተካከል ይኖርባችኋል ማለት ነው። ያንን ለማድረግ ደግሞ እዚህ ጋር እንደምታዩት ጉግል የሚለው ውስጥ ነው የምትገቡት። ጉግል የሚለው ውስጥ ከገባችሁ በኋላ ነገሮችን ማስተካከል ትችላላችሁ ማለት ነው። ጉግል የሚለው ውስጥ ከገባችሁ ኦል ሰርቪስ የሚል ይኖራል። እዚህ ጋር እንደምታዩት ኦል ሰርቪስ ውስጥ ትገቡና ዲቫይስ የሚለው ውስጥ ትገባላችሁ ማለት ነው። ከዛ በፊት ማስተካከል ያለባችሁን ነገር ልንገራችሁ። ፎን ነምበር ሼሪንግ የሚል አለ። እሱ ጋር ትገቡና እዚህ ጋር ያለው ፎን ነምበር ሼሪንግ የሚለው ኦን ከሆነ እንደዚህ ኦፍ ታደርጋላችሁ ማለት ነው። እንደዚህ ኦን ከሆነ ኦፍ ታደርጋላችሁ። ሁለተኛው ደግሞ ማስተካከል ያለባችሁ ነገር ኤስኤምኤስ ቬሪፊኬሽን ኮድስ የሚለውን ነው። እሱም ውስጥ ትገቡና ሁለት ነገሮች አሉ። ሁለቱም እናንተ ስልክ ላይ እንደዚህ ኦን ከሆኑ ሁለቱንም ኦፍ ማድረግ ይኖርባችኋል ማለት ነው። እነዚህን ሁለት ነገሮች በማድረግ ብቻ ማስተካከል የምትችሉ ይሆናል ማለት ነው። ስለዚህ እነዚህን ነገሮች በመጠቀም የጉግል አካውንታችሁና ደግሞ የራሳችሁን የግል መረጃዎች ኢንፎርሜሽኖችን ፕሮቴክት ማድረግ የምትችሉ ይሆናል ማለት ነው። ይህን መረጃ ለሁሉም ሰው እንዲደርስ ሼር ማድረጋችሁን ቀጥሉ ማለት ነው። ሌሎች አዳዲስ ነገሮች ሲኖሩ በዚሁ ቻናል የምፖስትላችሁ ይሆናል።